ሁሉም ሰው ታዋቂ ከሆነ አዋቂ ይጠፋል። ያዘኑ ፊቶች የተከዙ ሰዎች እንደዚህ ይበዛል። አንኮንሺየስሊ ፍትህ እየሰጠህ ይመስልሃል በፎቶ ውስጥ። እኔ ሃይማኖተኛ ሰው የሚሞት አይመስለኝም ነበር። አንተ ያኔ ፎቶ በጀመርክ ሰዓት ሴንስ የሚሰጥ ምን ነበር ብዬ ነው። እኔ ሳር ነበር ማለት ነው የሚወደድ ነገር። አንድ በጣም ቤስት የሚባል ነገር አለ ፈተና አይገኝም። በውድድር ባይሆን ከቃልና ከምስል የትን ታወዳድራለህ? ደብረ ብርሃን ከተማርኩ በኋላ እንትን አልኩኝ ተጫርኩ። ፎቶግራፊ ምናምን የሚባሉ ነገሮች ክሬቲቭ አርት ናቸው ወይ? ብዙ ሰው ራሱን የማያውቀው ሌላ ውስጥ ስለማይፈልገው አልናቀችኝም። ቤተክርስቲያን ገብቷል። ማን ነው ምንድነው ምንም መፈተሻ የሴኩሪቲ ማሽን የላትም። አንተ መሆንንም ማያውቁ ግን ፎቶውን በጣም ብዙ ሰው ሼር ያደርገዋል፣ ፖስት ያደርገዋል። አዎ ለአዘ ፎቶግራፈር ሁሉም ነገር የታየውን በሙሉ ዶክመንት አድርገህ ወደ ማህበራዊ ትስስር ገጾች አታወጣ። ክፍለ ሀገርም ሰውጣ ምናምን አንድ የሚማርከኝ ሳያቁኝ እንዴት ነው ይሉኛል። ለኔ በጣም ትልቅ ነገር ነው ይሄ። ከተማ ላይ እንዴት ነው ካለኝ ወይ ስልኬን በልቶኛል ወይ ሊበላኝ ነው። ከተማና ሀብት ጠልነህ እንዴ? ለድርጅታችን ቴምር ፕሮፐርቲስ ከ10 በላይ ፕሮጀክቶችን ገንብተን ያስረከብናቸው ደንበኞቻችን ለስራችን ምስክሮች ናቸው። በአሁኑ ሰዓት ቤት ለመግዛት ላሰባችሁ በመሃል ከተማ በኮሪደር ልማት ባሸበረቀችው አዋሬ እንዲሁም የዲፕሎማት መቀመጫ በሆነችው ሳር ቤት ላይ አዳዲስ ፕሮጀክቶችን እስከ 35% ቅናሽ አድርገን ይዘንልዎ መጥተናል። ሳር ቤት ላይ ባለ 2 መኝታ ከ5 ሚሊዮን 700 ሺህ ብር ጀምሮ፣ ባለ 3 መኝታ ከ9 ሚሊዮን 900 ሺህ ብር ጀምሮ በቋሚ ዋጋ የግሎ የሚያደርጉበትን እድል አመቻችተናል። አዋሪ ላይ ባለ 1 መኝታ ከ5 ሚሊዮን 400 ሺህ ብር ጀምሮ ባለ 3 መኝታ ከ8 ሚሊዮን 100 ሺህ ብር ጀምሮ ማግኘት የሚችሉበትን እድል አመቻችተናል። የንግድ ሱቅ አማራጭ ለምትፈልጉ ደንበኞቻችን በመሃል ፒያሳ አድዋ ሙዚየም ፊት ለፊት እንዲሁም በቃሊቲ ገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ ይዘንልዎ መጥተናል። ለበለጠ መረጃ በ0942 039903 ይደውሉልን። ቴምር ፕሮፐርቲስ። ዛሬን ከኤልያስ ጋር ጀምረናል። የዛሬው እንግዳችን ፎቶግራፈር ነው፣ ስቶሪ ቴለር ነው። ሚኪያስ ሌዮ ታደሰ አብሮናል። ሚኪ እንኳን ደህና መጣ። እግዚአብሔር ይመስገን። በጣም ረጅም ጊዜ ነው ስንቀጣጠር የቆየ ነው። እግዚአብሔር ፈቀደ ዛሬ። ስለ ኳስ ሜዳ ልጅነት ትንሽ እናንሳና የኳስ ሜዳው ልጅ አዲሱ ሚካኤል ክርስትና የተነሳው ልጅ የማሆይ በቃ መለሰ የልጅ ልጅ የሆነውን ሚኪን ትንሽ እንተዋወቀው። ኳስ ሜዳ ሳምባ ነቀርሳ ቢባል ሰፈር ታውቃለህ? የመሳለሚያ ኳስ ሜዳ ጀርባው ነው። እዛ ነው ተወልጄ ያደኩት። መጀመሪያም የተወለድኩት እዛ ነው። በትክክል አሁን እስከዛ አብዛኛው ፎቶዎቼ የልጅነት ፎቶዎቼ ሳያቸው እዛ ነው ያሉት። ኳስ ሜዳ ነው አብዛኛውን ጊዜ ልጅነቴን ያሳለፍኩት። በቃ ያው ኳስ ሜዳ የተወለደው ኳስ ሜዳ የኖረው ሚኪ ነው። ከዛ በኋላ ግን እንደማንኛውም የአዲስ አበባ ነዋሪ ትራቭል አድርገናል ከቤተሰቦቻችን ጋር አዲስ አበባ። አዎ ያኔ በኪራ አይደለ የኔ ቤት ብትለው የለህም ነበር እና በሱ ትራቭል አድርገናል። ተወልጄ ያደኩት ግን ኳስ ሜዳ ነው። ወላጅናት በጣም የቅዱስ ሚካኤል ወዳጅ ናቸው። አንተ እንዴት ሚኪያስ ተባልክ? እኔ መጀመሪያ ስሜ የነበረው ሌላ ነው፣ ሌላ ስም ነበር። እሺ በኋላ ነው ሚካኤል እንበለው አሉና ከዛ በኋላ ሚካኤል አሉኝ። ስሜ ሚካኤል ነበር መጀመሪያ። ከዛ በኋላ ሚካኤል መልአክ ነው ሰው አይሆንም ደግሞ በኋላ የግብሩን ባይኖርስ ደግሞ የሚካኤልን ግብር ባይኖርስ ደግሞ ሰራይ ሚካኤል የረገጠውን ሰይጣን ደግሞ ቢሆን ብለው በቃ ሚኪያስ አሉኝ። በሚኪያስ ጸና። ሚኪያስም አይደለም በኋላ አድጌ እንትን ስል ሚኪያስ ነው የመጽሐፍ ቅዱሱ ኪ የሚባለው እንዴት እንደሆነ አላውቅም፣ ግን ሚኪያስ ነው ከነው ሚኪያስ። ካደኩ በኋላም በደንብ ትልልቅ የምላቸው ሰዎች ሲጠሩኝ የኔ ስም ሚኪያስ ነው ስላቸው አይ ሚኪያስ ነው ይሉኛል። በቃ በዛ ጸና። ስለዛ ትንሽ ሚሞሪ ብናወራ ደስ ይለኛል። እንዲያውም አሁን በቅርብ የሚያየሁት ጽሁፍ ላይ ደጋሽ ነበሩ እናትህ ሚካኤልን የሚዘክሩ፣ ጠላ የሚጠምቁ፣ ወጥ ሰርተው እንጀራ ጋግረው ሚካኤልን የሚዘክሩ
ያን ልጅነትን ትንሽ አስታውሰኝ። ምን አይነት ነበር? በፊት ጀምሮ ስለ እኔ እንግዲህ ሁሉም ሰው መቼም ይችን ዓለም ከተቀላቀለ በኋላ እምነቱ ይሄ ነው ተብሎ በልጅነት የሚያገኘው እምነት አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከልጅነት ጀምሮ ከእናቴም ከአባቴም እነሱም ደግሞ ከእናታቸው ከአባታቸው እናታቸው አባታቸው ደግሞ ከእናታቸው ከአባታቸው እየተወራረሰ የመጣ የቤተሰብ እምነት ነው። እናቴ እንግዲህ እኔ እንግዲህ ቆይቼም ፊገር አውት ሳደርገው በጣም ከቅዱስ ሚካኤል ጋር በጣም የጠለቀ ወዳጅነት አላት። ደግሞ የእመቤታችን በጣም ወዳጅ ናት። አባቴም ሃይማኖተኛ ነው፣ ግን እሱ ከሱ አንፃር ብዙ አልነበረም። ያው እኔ ራሴ በትክክል ፊገር አውት ማድረግ የጀመርኩት ቆይቼ ነው። የሚገርምህ ብዙ ነገሮች አልፈው ከሄዱ በኋላ ነው ወደ ኋላ መለስ ብለህ የምታያቸው። መርካቶ ራጉኤል ታውቀዋለህ? ትምህርት ቤቱን ታውቀዋለህ? ቤተክርስቲያን ትምህርት ቤት አለው አጠገቡ። የዛሬ እዛ እንግዲህ 11 ዓመት በአንደኛ ክፍል ሌላ ትምህርት ቤት ነበርኩ። ሁለተኛ ክፍል ራጉኤል ያስመዘገበችኝ እናቴ ናት። የሚገርምህ ፈተና ነበረው መግቢያ፣ ተፈተንኩኝ። ያው ብዙም እንደማትተማመንብኝ አውቃለሁ። በቃ ይሄ መቼም አይሰራውም፣ ስለዚህ አንተ ስራው ብላ ጸሎት ነው ያዘችው። እዛ ፈተና ነበረው መግቢያ። በቃ መንፈሳዊ ትምህርት ቤት እንድማር በጣም ፈልጋለች። የእሷን መንፈሳዊነት እኔ አሁን እንደዚህ ነው ልልህ እንኳን የምችልበት ቃል የለኝም። በጣም መንፈሳዊ ሰው ነበረች። በዛ የእግዚአብሔር ፈቅዶ መንፈሳዊ እንትን እኔ በተለይ ልጅነት ምናምን በዛ ማለፍ ተፈተንክ አለፈክ? አዎ እኔ አሁን ሳስበው በእውቀት ምናምን አይመስለኝም። እሺ ያው በሷ ጸሎት አለፍኩ። 12 ዓመት ራጉኤል ነው የተማርኩት። ከዛ በኋላ ወደ ምን ታሪክ ልምጣልህ? እንግዲህ ኳስ ሜዳ፣ መርካቶ፣ አውቶቡስ ተራ የተቀራረበ ነው። ስለዚህ ራጉኤል እማራለሁ፣ ቤቴ ኳስ ሜዳ ገባለሁ። ከዛ በኋላ ሰፈር ቀይሬም ብሄድ ራጉኤል ነው ከ12ኛ ክፍል የጨረስኩት። ዝክሩ ላይ ድግሱ ላይ ያኔ ዝክር ይኸውልህ አሁን ምን መሰለህ እኛ የኖርንበት አካባቢ በጣም ያው መቼም አንተም ትገምተዋለህ፣ እናንተም ሰፈር ትልቅ ማሳያ ነው። ማን ቤት ዝክር እንደነበረ እንኳን አታውቅም። ካደክ በኋላ ነው አዋጣ ሲሉህ እኛ ቤት ነበር እገሌ ቤት ነው ትላለህ እንጂ በፊት ሰው ቤት እየበላን አይደለም የምንኖረው። ስለዚህ የእናቴ ዝክር መዘከሯን ራሱ በትክክል ያወቅኩት ያኔ ተዘክር እንደነበር። በእርግጥ በደንብ ትዘክር ነበር፣ ግን ከቅዱስ ሚካኤል ጋር በጣም ግንኙነት እንደነበራት የሰማሁት ደግሞ እሷ ካረፈች በኋላ የመጡ አንድ ካህን እሳቸው ናቸው የነገሩኝ። ይሄ የነበረው ነገር። አንተ የማን ወዳጅ ነህ ልበልህ እንዴ? በጣም አሁን እናቴ ቅዱስ ሚካኤል እንደሆኑት ይኸውልህ ኤልያስ ምን ሆነ መሰለህ፣ እሷ እንዳልኩ በጣም እሷ ሃይማኖተኛ ናት እና እሷ ስትሞት የእምነቴ ጥያቄ በጣም ተፈተነ። እኔ ሃይማኖተኛ ሰው የሚሞት አይመስለኝም ነበር። ማለት በጣም አጥባቂ ሃይማኖተኛ ናት እና የሚሞት አይመስለኝም ነበር። ገብቶሃል? በኋላ ነው ክርስቲያን ምን አይነት ሞት ከሞተ ምን አይነት ኑሮ ከኖረና ሞተ የሚባለው አረፈ የሚባለው ምን አይነት ሲሆን የሚለውን ያወኩት በኋላ ነው። እሷ ስትሞት በጣም ፈተና ውስጥ እንዳልኩ ጥያቄ ውስጥ ገብቶ ነበር። የእምነቴም ጉዳይ ምናምን ብዙ ተከራክሬያለሁ። በኋላ ላይ የኔን ወዳጅነት ለመንገር የሚገርምህ በእረፍቷ ነው ራሱ ወዳጅ ያፈራሁት እሷ። ምክንያቱም እሷ ስትሞት በጣም ትልቅ ጥያቄ ነበረ የኔ ራሱ የመኖሬ ራሱ ለምንድን ነው ኤግዚስት እያደረኩ ያለሁት ምናምን ነበር። በኋላ ታምራቶች አይቻሉ፣ በጣም ብዙ ታምራቶች እኛ ቤት ውስጥ አይቻሉ። ከዛ በኋላ በቃ እንግዲህ እሷን ፎሎ ላድርጋት በሚል ነው እኔም ከቅዱስ ሚካኤል ጋር ከኪዳነ ምሕረት ጋር ከመቤታችን ጋር በደንብ ወዳጅ ሆንኩት። አሁን የቅርቤ እንደ ቤተሰቤ ማማክራቸው የሆነ ነገር ሲሆን ሄጄ እንትን እምላቸው አይነት ነገር ይሰማኛል። እንደዚህ አይነት ነገር እንጂ አልዋሽም። ከዛ በፊት እኔ ሁሉም ለኔ አንድ ናቸው፣ አሁንም አንድ ናቸው። ግን ያ ልክ ነው። አንዳንዴ ከአንድ ቅዱስ ጋር የተለየ ውለታም ትስስርም ይኖርሃል። እንደ ወዳጅም እንደ ጓደኛም ሰሚም የሆነ አንዱ መቼም እንደ ደመና ተከበናል ነው የሚባለው በቅዱሳን። ስለዚህ ያ በጣም ቢኖርም ከአንዱ ወይ ከሁለቱ ጋር የተለየ ፍቅር ይኖራል ብዬ ስላሰብኩኝ ነው። ወደ ፎቶ ከመሄዴ በፊት በዛኛው ሚኪና ፎቶግራፈር ባልሆነው ሚኪና ፎቶግራፈር በሆነው ሚኪ መሀል ምን ነበረ መለዋወጡን ያመጣው?
ወደዚህ ምን አስጓዘክ? ፎቶግራፈር ከመሆኔ በፊት 11ኛ ክፍል 12ኛ ክፍል እያለሁ ቲያትር ማር ነበር። ጭራሽ አትቀልድ። እሺ ኤልያስ ጋር ልማርም ብዬ ነው። እሺ ያልበረትኩ ጭራሽ። እሺ ቲያትር ማር ነበር። አቢሲኒያ የሚባል ታውቀዋለህ? አቢሲኒያ ነበር 4 ኪሎ ወዘሮ ገና ናዝሬት ስኩል እዛ 1 ዓመት ያህል ተምሬያለሁ። የሚገርም እዛ ለ1 ዓመት ያህል ተማርኩኝና ዩኒቨርሲቲ ሲደርሰኝ ደብረ ብርሃን ዩኒቨርሲቲ ደረሰኝ። ከዛ የቲያትር ደግሞ የሆነ ኮሚኒቲ ይዘ አብሮ መዋል፣ አብሮ መስራት፣ አብሮ መሞከር ምናምን ይፈልጋል። ልክ ደብረ ብርሃን ሲሄድ እንደውም ማን ነው ያጸደ ልጅ አንዱ ዓለም ደብረ ብርሃን የሆነ እንትን አለው አይደል? ከሱ ጋርም ትንሽ የተወሰነ ነገር ለማድረግ ሞክረን ነበር። ከዛ በቃ ደብረ ብርሃን ሲሄድ ሁሉ ነገር ጠፋ፣ የቲያትሩ ነገር ማለት ነው። ከዛ ደብረ ብርሃን ያው እዛ ደግሞ ሰማዩ ምናምን በጣም ድንቅ ነው። ተፈጥሮን በደንብ የምታደንቅበት ቦታ ነው። ግልጥ ብሎ ነው የሚታይ። እንደ አዲስ አበባ ፎቅ ምናምን አይሸፍንህም። ስለዚህ በዛ ምክንያት ሰማዩን ፀሐይ መግባት የፀሐይ መውጣት ምናምን እያልን ፎቶ አነሳ ነበር። ትምህርቱን ገብተሃል እየተማርክ ማለት ነው? ትምህርቱን ገባው በለው። አዎ ብዙም ደስተኛ አልነበርኩም። ከአዲስ አበባ መሄዴን ብዙ አልወደድኩትም። አዲስ ኢንቫይሮንመንት ነው ምናምን ለሁሉም ሰው እንደሚሆነው ማለት ነው። ግን ደብረ ብርሃን አትሊስት ቅርብ ነው። ፎቶውን ምናምን እሞክራለሁ። ትምህርቱን ለምን ጠላኸው? እንዳልኩ የኔ ትልቁ ፍላጎት የነበረው ሞክሬያለሁ። አዲስ አበባ ዩኒቨርሲቲም ቲያትሩ ላይ መማር ነበር። በዲግሪ ደረጃ ምናምን ቲያትሩ መማር ነበር። ከዛ እኔ ናቹራል ሳይንስ ስለተማርኩኝ አዲስ አበባ ዩኒቨርሲቲ ደግሞ አናስገባም የናቹራል ሳይንስ ተማሪ ወደ ሶሻል መሆን አለብህ ተባለ። ኤክስቴንሽን ልሞክር ነበር። አባቴ በፍጹም የማታ ተማሪ አትሆንም፣ የሁሉ ዓመት ደክመሃል፣ ስለዚህ በቀን መማር ይኖርብሃል አለኝ። በቃ እሱን ለማስደሰት ቤተሰቤን ለማስደሰት ደብረ ብርሃን ሄድኩኝ። ከዛ ስሜት አልሰጠህም? ቲያትር የሚባለው ነገር ቲያትሩ እኮ ስሜት ያጣብኝ እዛ ማንንም ላገኝ አልቻልኩም። ገብቷል። አሁን እዚህ የነበረው ነገር አብረውኝ የክላስ ቤቶች የነበሩ ቮካል እንሰራለን የሆነን ደራሲ እንትን አጥንተን እሱን ብቻ ለኔ እሱ በጣም ኢንተረስቲንግ ነበር በሰዓቱ። ግን ደብረ ብርሃን ሲሄድ ጠፋ። አሁንም ወዳለው ግጥም ምናምን እኮ ግን ተዋናይ በቃ የሚለው ሐሳብ ምናምን ሙሉ ለሙሉ የጠፋው። አሁንም ድረስ ከዛ ያቆዩዋቸው ነገሮች አሉ፣ እነግርሃለሁ ወደ በኋላ። ለምሳሌ አሁን ናሬሽኑ ምናምን የቀረው ከቲያትር ትምህርት ቤት የመጣ ቮካል ምናምን ስንሰራ እነሱ ናቸው እንትን ያደረጉልኝ። ከዛ ፎቶ አሁን ለምን መሰለክ አይ ዶንት ኖ መቼ ዓመተ ምህረት እንደሆነ ባላቅም ፎቶግራፍ ምናምን አሁን ነው በጣም እንደዚህ ፋሽን የሆነው ፎቶ። ማንም ሰው ጀስት አሁን ለኢሜጅ ብዙ ሰው እንትን አለ። የፖስትም ዘመን ነው አሁን ዘመኑ ራሱ። አንተ ያኔ ፎቶ በጀመርክ ሰዓት ሴንስ የሚሰጥ ምን ነበር ብዬ ነው? እንደ ሳር ነበር ማለት ነው። መጪው ጊዜ እየተነበይኩ ሳር ነበር ማነሳው፣ ደመና፣ ፀሐይ መግባት፣ የፀሐይ መውጣት። ከዛ እንደውም ሰው ማንሳት ብዙ አልወድም ነበር። አንድ ጊዜ አንኮበር ሄጄ ነው እንደውም ገበያ ውስጥ ሄደን፣ ደብረ ብርሃን አንኮበር ቅርብ አይደል? ገበያ ውስጥ ሄደን በቃ ለመጀመሪያ ጊዜ እሱን ነበር ያነሳሁት። ከዛ ሰው የሚባል ነገር ይሄ ዶክሜንት ማድረግ ምንም አይዲያ አልነበረኝም። ከዛ 1 ዓመት ደብረ ብርሃን ከተማርኩ በኋላ እንትን አልኩኝ፣ ተጫርኩ። አረ እሺ ሜጀር ኮርስ ኤፍ መጣብኝና ከዛ በኋላ 6 ወር አካባቢ ላግ ማድረግ ይኖርብሃል። ያው እሱን መማር አልፈለኩም። ከእናቴ ጋር ተመካከርንና አክቹአሊ ሴራ ነበረው። ምን አይነት ሴራ መሰለ? አባቴ ያው ምንም ብሆን እዛ ሄጄ እንድማር ይፈልጋል። አሁን ለሱ ኤፍ ምናምን ብትለው ይዘለዝለኛል። አሁንም ቆርጥ ታውጣልኛለህ ይሄን እንዳይዘ የሚያውቅ አይመስለኝም። ያው አሁን እንኳን ቢያውቅ ችግር ያለው አይመስለኝም። ኤኒዌይስ ግን እንቆርጣለን አይደለም። አይ ችግር የለም። ለብቻቸው እንድንልክላቸው ነው። ቆርጠን እቺ ብቻ እንልክላቸው። ጥሩ ነው። እሺ በቃ ሜጀር ኮርስ እንትን መጣ። እንዳልኩ ነው የምታገለው አይደለም። ከእናቴ ጋር መጀመሪያም ሴራ ነበረው። ሴራው ምንድነው? አባቴ እዛ እንድማር ይፈልጋል፣ እሷ ደግሞ አዲስ አበባ። ልክ መጨረሻ አካባቢ ከሷ ስለይ በጣም ወደ እንትን ስመጣ ወደ ደብረ ብርሃን ሲሄድ በጣም ፍቅሯ የእናት ፍቅር የሚባለውን ነገር በደንብ አየሁት። የለም እሱን ተመለከትኩት። በሳምንት በ15 ቀን አንዴ አዲስ አበባ እመጣለሁ። ግን መቼም ለእናት ስትርቅባት ነው ትሳሳለች። መጀመሪያ ጀርባዬን እየደበደበችኝ ውሃ እየደፋችብኝ ምናምን ነበር። እዛ አብረን የምንኖረው አበሳጫት ነበር ምናምን፣ እንደ ማንኛውም ጎረምሳ ማለት ነው። አስቸጋሪ ልጅ ነበር እንዴ?
አስቸጋሪ ቶሎ እሺ የማይል ከዛ ግን በቃ አሰላስዬ እናቴ መሆኗን ፊገራው ሳደርግ የማደርግ ሰው ነኝ። ይሄ ካፌ እሺ የማይቀናኝ ኦኬ ዝም ብዬ እንትን አለ አይደል እንዴ ምናምን እላለሁ። ከዛ ግን አደርገዋለሁ እኮ ነገሩ። ኦኬ ደብረ ብርሃን ከሄድኩ በኋላ ናፍቆቱንም በደንብ ፊል አደረኩት። እንደዚህ አይነት ነገር ነበረ። በኋላ ላይ ያው መቼም አመቱ ማለቀ፣ የሚቀጥለው አመትም እንደማልቀጥል ሆነ። አዲስ አበባ መጣውና ዩኒቲ ዩኒቨርሲቲ ማርኬቲንግ ማኔጅመንት ተመዘገብኩ። ደብረ ብርሃን ኮተም ነበርኩኝ። ኦኬ ኮተም መጀመሪያ እንደገባ የፕሪስቴጅ የሚባል ትማራለህ። ለዝም ብለው ሲቪክሱን ምናምን ያስተምረዋል። ከዛ በኋላ ደግሞ ኮንስትራክሽን ማኔጅመንት ደረሰኝ። እኔ ህንፃ ራሱ በትክክል ቀና ብዬ አይቼ ማላቅ ሰውዬ እንትን መሐንዲስ ለሆነ አስበው የማይሆን ነገር ነው። የማይሆን ነገር ምክንያቱም አርቲስት እሆናለሁ ቲያትር ሞክራለሁ ብሎ ለሚያስብ ሰውዬ ኮተም ላይ ያመጣው ማለት አዎ ፍየል ወዲህ እንደሚባለው ይሄ ሆነ። እዚህ ከመጣሁ በኋላ ማርኬቲንግ ማኔጅመንት ዩኒቲ ዩኒቨርሲቲ ገባው። ያው ቤተሰቤንም ቶሎ ቶሎ አገኛለሁ። ቤት ነው የምኖረው። በዛ መሀል የመጀመሪያዋ 6 ወር ላይ አንድ ህመም ነበረባት እናቴ። በሱ ምክንያት እሷ አረፈች። ለኔ በጣም ከባዱና ተርኒንግ ፖይንት ለህይወቴም ለምንም ተርኒንግ ፖይንት የነበረው ይሄ ነበር። እንዴት ተርኒንግ ፖይንት ሆነ ብትለኝ እንዳልኩ ቅድም ብዬ አንስቼልሃለሁ። የእምነቴ ጉዳይ ጥያቄ ውስጥ ገብቶ ነበር። የህይወቴ ጉዳይ ጥያቄ ውስጥ ገብቶ ነበር ምናምን አይነት ነገር ነበርና በዛ ምክንያት ያኔ ለቅሶ ሲዝን በቃ አባቴንም አየሁት ምናምን። የሚገርምህ ኤልያስ በጣም አሁን ላይ ይሄን መናገሬ ትክክል ይሁን አይሁን አላውቅም፣ ግን የሱሳይዳል ነገር ውስጥም አስቤ ነበረ። ምክንያቱም ምን ተሰማኝ መሰለህ? ማንም እንደሌለኝ ፊል አደረኩኝ። ቤተሰቦች ሁሉም ሰው የመጣ የመጀመሪያ ልጅ ነኝ። አባትህን አበርታው እሺ፣ እናትህን ማነው እህቶችህን ምናምን ሁሉንም አንተን ያለው ምናምን እባላለሁ። እኔ ራሴ እኮ የለውም እና እኔ ማህተሜ ምናምን በጥሼ ጥዬ ነበር። ማንም አያውቅም ማለት በቃ እግዚአብሔር የለም ብዬ ነበር። መጨረሻ ላይ ነው እያለ ነገሮች እየገቡኝ ቅዱስ ሚካኤልንም ደግሞ ተአምሩን በደንብ በእኔ ውስጥም ሲሰራ ያየሁት እኛ ቤትም የቀብር ጊዜ ቤት ውስጥ ሀፕን ሲያደርግ ያየኋቸው ብዙ ነገሮች በደንብ ወደ ራሴ እንድመለከት አደረገኝ። ስለዚህ ፎቶግራፍ እንዴት ተፈጠረ? ቲያትሩ እርግፍ ብሏል። ማርኬቲንግ ማኔጅመንት ዩኒቲ ብገባም እንዳልኩ ነው። አሁን ለዲግሪው ነው እንጂ የምማረው እኔ ብዙም የቀለም ትምህርት ብዙ አይደል እምልህ እንትኑ የለኝም። በቃ ለምን ይሄ ፐርፐዙ ያን ለምን እንደማደርገው ፐርፐዙ ካልገባኝ በቃ የሆነ ኢንድ ጎሉ ብዙ እንትን አይለኝም። ገብቷል ብዬ ነው በቃ ለቤተሰብ ደስታ ምናምን ግዴታ ነው። ለፍተዋል ብዙ እና አንዳንዴ ለነሱ ክብር መግለጫ ደግሞ ሄደ የሆነ አመትን ይሆናል በታቃጠለው። ገብቷል በቃ ዲዘርቭ ያደርጋሉ ደግሞ እነሱ ለዛ። በኋላ አንድ ያው ፎቶግራፉን እዛው ደብረ ብርሃን ያለው ሞካክረው ነበር ይያለው። ከዛ አንድ ግርማ የሚባል ጂቦክስ ታዋቂ ነው ፎቶግራፈር ነው። ጂቦክስ ክሬቲቭ የሚባል ሶሻል ሚዲያ ስም አለው። እሱን አይልሃለሁ። እሱ የሚያነሳው የት ነው? ፒያሳ የፒያሳ ስትሪቱ ላይ ምናምን ነው ፎቶ የሚያነሳው። በቃ ቤት ውስጥ ጨነቀኝ። ለቅሶ ሲዝኑ አለፈ ምናምን መኖር ነበረብኝ። ገብቷል። መጀመሪያ ያው ሱስ ምናምን አስቤ ነበር። ደግሞ የሆኑ ጓደኞች ነበሩኝ ከነሱ ጋር አብሬ ይሄ ቀላል ነው። ገብቷል። ኦሬዲ ሲስተም አለ። ጆይን ነው የምታደርገው አንተ አትዘረጋውም ያን ሲስተም። ያን የሱስ ሴክተር በቃ ጆይን ነው ዌልካም ምናምን ብሎ ይቀበለዋል። ግን እግዚአብሔር ከዛም ሲያወጣኝ ከራስን ማጥፋቱም ሲያወጣኝ ፎቶግራፍን ሰጠኝ። ግርማን አየዋለሁ። ግርማን የት ነው የሚያነሳው? ፒያሳ። ያኔ ሰፈራችን ወደ አስኮ ስለሆነ ፒያሳ ታክሲ አለ። ስለዚህ ፒያሳ ለኔ መተላለፊያዬ ነው። ወደ ሌላ ቦታ የሚሄድበት አንድ እንትኔ ነው። ስለዚህ እሱ ፎቶ የሚያነሳባቸውን ቦታዎች አውቃቸዋለሁ። ለምንድን ነው እሱን ሪክሬትም አላደረገውም? ለምንድን ነው ማልደግመው ብዬ እሁድ ጠዋት ሌላ ቀን ጠዋት እየተነሳው የአዲስ አበባ መንገዶች ላይ ፎቶ አነሳለሁ። ይሄ ሁሉ ሲሆን ሃይማኖቴ ላይ የለውም እና እንዳኮረፍኩ ነው። በቃ ቤተክርስቲያን መሳለሜን አለመሳለሜን እንኳን በእርግጠኝነት አላስታውስም። የእንትን ምንድነው በስልክ ነው ማነሳው። J6 ማን ነው J76 የሚባል ስልክ ነበረኝ። በሱ ነው ማነሳው። ግርማ እንዴት እንደሚሰራ አላውቅም። የሱ ስራዎች በጣም ሩቅ ናቸው ለኔ በሰዓቱ።
ያነሳውኝ ምንድነው ይሄ ኤዲት አድርገው ምናምን አይምሮይ ደህና ይሆናል የሚገርም እማላቀውን ሰው ፎቶ ያነሳው ነው ፎቶ የለመድኩት እማላቀውን ሰው ስትሪት ፎቶግራፊ እማታቀውን ሰው ነው የምታነሳው እና በቃ ሲራመድ ሻተር ላይ ያነሳዋለሁ ከለሩ ነው ፓሽኔት የሚያደርገኝ ሶ የሆነ ሪፈረንስ ይኖረኛል ምናምን ፒንተረስት ላይ የሆነ ፎቶ ያለው የግርማንም ያለው ምናምን እየቀናነስኩኝ ምናምን ያን ፎቶ ለማምጣት ሞክራለሁ ያኔ ኢንስታግራም ብዙ ሞቅ አላለም የተወሰነው ፎቶ ይለቀቃል የተወሰነው ስልኬ ላይ ይቀመጣል ይሄን ሩቲን ማለት ነው ኤልያስ እግዚአብሔር ምስክሬ ነው ነገር ለስንት አመት አረኩት መሰለ ለአራት አመት ለአምስት አመት አድርጌዋለሁ በቃ ሁሌ ጧት እየተነሳው አደረገው ነበር በርግጥ ይሄ ያን የለቅሶ ሲዝን ለማለፍ ተጠቀምኩበት እንጂ ከዛ ውስጥ ወርቁንም ሰሙንም አወጣናል ገብቷል ፎቶግራፈር የሚያስባለኝና አሁንም እንደ ፕሮፌሽን እንዲይዝ ያደረገኝ መሰረቴ ያ ነው ገብቷል እና እግዚአብሔር የሰጠኝ ስራ ነው በተለይ የስትሪት ፎቶግራፊ መተው ማልፈልገው ስራ ነው ብዙ ሰው ይመጣል ምንድነው የምትጠቀመው ማታቀው ምንድነው ኪዩሪየስ ይሆናሉ ሰዎች ይሄን ታሪክ ለሁሉም መናገር አልችልም ለኔ ተሰጠኝ ነው በቃ እግዚአብሔር የሰጠኝ ስጦታዬ ነው ገብቷል በዛኮ ገንዘብም አግኝቻለሁ ህይወትም አግኝቻለሁ ሰዎችም አግኝቻለሁ ምናምን ግን የሚኪያስና ፎቶግራፊ የተገናኙበት ትልቁ ነጥብ ይሄ ነው ለድርጅታችን ቴምር ፕሮፐርቲስ ከ10 በላይ ፕሮጀክቶችን ገንብተን ያስረከብናቸው ደንበኞቻችን ለስራችን ምስክሮች ናቸው በአሁኑ ሰዓት ቤት ለመግዛት ላሰባችሁ በመሃል ከተማ በኮሪደር ልማት ባሸበረቀችው አዋሬ እንዲሁም የዲፕሎማት መቀመጫ በሆነችው ሳር ቤት ላይ አዳዲስ ፕሮጀክቶችን እስከ 35% ቅናሽ አድርገን ይዘንልዎት መጥተናል ሳር ቤት ላይ ባለ 2 መኝታ ከ5 ሚሊዮን 700 ሺህ ብር ጀምሮ ባለ 3 መኝታ ከ9 ሚሊዮን 900 ሺህ ብር ጀምሮ በቋሚ ዋጋ የግሎ የሚያደርጉበትን እድል አመቻችተናል አዋሬ ላይ ባለ 1 መኝታ ከ5 ሚሊዮን 400 ሺህ ብር ጀምሮ ባለ 3 መኝታ ከ8 ሚሊዮን 100 ሺህ ብር ጀምሮ ማግኘት የሚችሉበትን እድል አመቻችተናል የንግድ ሱቅ አማራጭ ለምትፈልጉ ደንበኞቻችን በመሃል ፒያሳ አድዋ ሙዚየም ፊት ለፊት እንዲሁም በቃሊቲ ገላ ከ500 ሺህ ብር ጀምሮ ቅድመ ክፍያ ይዘንልዎት መጥተናል ለበለጠ መረጃ በ0942 039903 ይደውሉልን ቴምር ፕሮፐርቲስ ከዛ በኋላ ከነበሩት ነገሮች እያገዘክ ሂል እንድታረግ ምክንያት ሆነክ ማለት ነው ማለት ፈውስ ሆነክ ማለት ነው አይደለም ያ ነገር ኢሜጅ ስታስብ ምስል የሚል ነገር ፒክቸር የሚል ነገር ስታስብ በአንድ በኩል ነፍስህ ሊትሬቸር ትወዳለች የቃል ሰውም ትመስለኛለህ ዝም ብዬ ሳስበው ማለት ነው ቃል የሚገዛው አይነት ሰው የለም እንደዛ አይነት ሰውም ትመስለኛለህ በውድድር ባይሆን ከቃልና ከምስል የትን ታወዳድራለህ የመሰለህን እስማማለሁ ግን ምስል ይበልጥብኛል ተው እንጂ ምስል ይበልጥብኛል ብዙ ነገር ያለው ብዙ ነገር ውስጥ ቃልም ያሳየኛል ግን የማይሆን አምናለሁ ምታየውን ታምናለህ ብዙ ኢሜጆችን ለማየት ሞከርኩ ሰሞኑን እና ወደ በፊት ስመለስ ብላክ ኤንድ ዋይቶቹ ይበዛሉ ፎቶዎቹ ማለቴ ነው ከዛ ውጪ ደግሞ ሀዘኖች የመንገድ ዳር ሰው ፎከስ የማይሰጣቸው ነገሮች ምናምን ይበዛሉ ሳያቸው ያዘኑ ፊቶች የተከዙ ሰዎች ባስ ውስጥ ያቀረቀሩ አባት እንደዚህ ይበዛል አንኮንሺየስሊ ፍትህ እየሰጠህ ይመስልሃል በፎቶ ውስጥ ምድር ወይ ህይወት ላዛባቸው ነገር ያልታዩ የተረሱ ለመሰሉ ነገሮች በዛው ጀስቲስ እየሰጠህ አይነት ስሜት አለ መንገድ ላይ መጀመሪያ ለማየት መሞከረው ራሴን ነው መመልከት የምፈልገው ነገዬን አየዋለሁ የሆነ ነገር ሳደርግ አየዋለሁ በቃ ራሴን ነው መጀመሪያ የምሞክረው እሱን ነው ራሴን ካላየሁት ጓደኞቼን አያለሁ ቤተሰቦቼን አያለሁ የሆነ ምስል ነው መንገዱ ነገዬ ያሳስበኛል ባልታዩ ሰዎች ባልታዩ ነገሮች ውስጥ ራሴን አየዋለሁ የማይታይ ነገር እንደሚኖረኝ አስባለሁ ወጥቷል እኔ ስለ ነገዬ ምንም ዋስትና የለኝም ምንም እና ፊውቸሬን ምናምን ካፕቸር አድርጌ ማስቀምጠው ይመስለኛል የሆኑ ጎዳና ተዳዳሪዎችን ሳይ ገብቷል በቃ እኔ ነኝ እኮ ምናልባት የልብስ መቀያየር ቢሆን ነው ምናምን ብዬ አስባለሁ በጎላ ለማድረግም የሆነ ሰው ለመርዳትም ምናምን አይደለም ራሴን ካፕቸር አድርጌ ለማስቀመጥ ያህል
ገብቷል። በቃ ሌላ ምክንያት የለኝም። እነዛ ሰዎች እኔ ነኝ ብለህ ታስባለህ? በደንብ አስባለሁ። መሞክረውም ራሴን ምን ትመስላለህ? እኔ ብዙ የራሴ ፎቶ የለኝም። እነዛ ፎቶዎች ውስጥ ነው የራሴ ፎቶዎች ያሉትን ብዬ አስባለሁ። በዛውም እንደ መጨረሻ ጥያቄ ነበር። አሁን ወደፊት አመጣህብኝ አሮጣህ እንጂ ፎቶ ማንሳት እንደሚወድ ሰው ፎቶ መነሳት ለብርም አትወደው። አንተ ብቻ ሳይሆን ብዙዎች ቤስት ፎቶግራፈር የሚባሉ ሰዎች ራሳቸው ላይ ብዙ እንትን አይሉ። ምንድነው ከራሳቸው ጋር ያላቸው ጸብ? እነሱ ለምን አይነሱበትም ብዬ አስባለሁ ብዙ ጊዜ። አንተ ለምንድነው ማለት? ብዙ ሰው ራሱን የማያውቀው ሌላ ውስጥ ስለማይፈልገው። ይሄ ነው አጭሩ መልስ። አንተ አሁን ራስን ብዙ ሰው ራሴን አላውቀውም ይላል። ትህትናም ንግግር ቁልብስናም ሰን አያውቀውም። ቴክኒካሊ አያውቀውም። ብዙ ሰው ራሱን የማያውቀው ሌሎቹ ሰዎች ውስጥ ራሱን ስለማይፈልገው። ገብቷል። ጓደኞቻችንን በደንብ ብናይ እዛ ውስጥ እኛ አለን። ጓደኞቻችን እኛን በደንብ ቢያዩን እኛ ውስጥ አሉ። የህይወት እንደዛ ነው የተሰራችሁ። ገብቷል። ውሎን ነው የሚመስለው ምናምን የሚባል ነው የዛገ ንግግር አለ። በቃ ውሎን ነው የምትመስለው። ምንም አንድና ሁለት የለውም። እና የዛ ውጤት ነው ብዙ ጊዜ ራስ የተነሳውን ፎቶ ያየኸው ከመቆለጳጰስ ምናምን ይልቅ አሁን ሁሉም ሰው ፎቶግራፈር መሆን አለበት እያልኩ አይደለም። ሁሉም ሰው ግን ማየት ይችላል። ገብቷል። ያኔ ለሰው ማዘን ትጀምራለህ። ያኔ ሰዎችን ማውራት ትጀምራለህ። አንዳንዴ እንዴት ነው ሰው በጣም አእምሮ አያውቅም ማውራት። ሰው ፈልገህ አታውቅም። ሰው እርቦ አያውቅም። እዚህ ሰው የሚፈልጉ ብዙ ሰዎች አሉ። ገብቷል። አንተ ያኔ እነሱን ሄደህ ማውራት ይኖርብሃል ማለት ነው። ይሄ ነው ጥያቄውና መልሱ። እና ፎቶግራፍ ይሄን ማሳየት ይችላል። አንዳንዴ ብዙ ጓደኞቻችን የሚሞግቱብን ነገር አንድ ፎቶግራፍ ካነሳችሁ በኋላ ለምንድን ነው ዲስክሪፕሽን ካፕሽን እያላችሁ የምትሉት? ፎቶውን ይደብቀዋል ምናምን ይላሉ። ልክ ነው። ግን እኔ ዓለም ላይ የተሰሩ ህጎች የሰራቸው የሆነ አካል ፌዴሬሽንም በለው ተቋምም በለው የሆነ ሰው ኢኒሻል የሆነ ነገርም ይሆናል ምናምን ገብቷል። ስቲል ግን እኔ ያለውኝ ልክ እኔ ኤግዚስት ሳደርግ ከኔ ጋር የሚሄደውን ነው የማደርገው። ገብቷል። በቃ የምተዳደርበትን እምነቴን የእግዚአብሔርን ህግ አልንካ እንጂ ይሄ ሙያዬ ልክ እኔ ጋር ሲደርስ እኔ ኮንትሪቢዩት የማደርገው አንድ የራሴ ነገር ነው። ካፕሽን መጻፌም ያን ነገር ናሬት ማድረጌም ምናምን እኔ በገባኝ አይን ሰዎች ይመስለኛል። ኤልያስ ይመስለኛል እሱ። አንተ ግን የራስህን ፎቶዎች ታያቸዋለህ? አዎ በደንብ አያቸዋለሁ። ሳነሳው አይቼው ነው ማነሳው፣ ኤዲት አደርገዋለሁ። ከዛ በኋላ ደግሞ ምስክርነት እኔ ነኝ ያነሳሁት። አንዳንድ ሰው የሆነ ነገር ከሰራው በኋላ አሁን ለምሳሌ እኔ ትረካ ቀርጻለሁ። ሆነን ለማውራት ካንዴ በላይ ባልሰማው ደስ ይለኛል። ኤዲት ከተደረገ በኋላ ባላየው ደስ ይለኛል። ድምጼን ነው በቃ ጭራሽ ቪዲዮዎቼንም አንዴ ነው ኤዲት ይደረጋሉ ምናምን። ከዛ ሸገር ላይ የሆነ ቦታ ምናምን የሚተርኩ ሰዎችም ሌላም ሬዲዮ ስቴሽኖች የሚተርኩ ሰዎች ስጠይቅ እኔ ከሰራው ሰራው ነው ደግሜ ያላየው ምናምን ይላል። የሰራውን ስራ ደጋግመህ የማየት የመታዘብ እንደዛ አይነት አለ። በደንብ ነው ማየው። ለዛ ነው ራሴ ማልነሳው። ኦኬ የምሰራው ስራ ውስጥ ሌሰን አለ። ግን ሌሰኑ እኔ አይደለም ክሬት ማድረገው። በተለይ ስትሪት ፎቶግራፊ እንትን ሴትአፕ ሰርተ የምታነሳው ነገር አይደለም። ገብቷል። ስለዚህ ኦልሬዲ ክሬት የተደረገ ነገር አይደለም። ስለዚህ ራስህ ገና ትማራለህ፣ እያየሁም ገና ትማራለህ። የሚገርሙኝ ፎቶዎች አሉ። እኔ ነኝ ያነሳሁት እኮ እያልክ ሰው ፊት ይዘው ብትሄድ ያው ታውቃለህ፣ በእኛ ማህበረሰብ ምንድነው የሚያመጻድቅህ ምናምን ነው የምትለው። ግን ፎቶ ስላለው ሀሳብ ብቻ እናውራ። አንተ ያንተ ድርሻ ለምሳሌ ቆንጆ ምግብ ተሰራልህ። ስለዚህ የመጨረሻው ድርሻ ምንድነው? ምግቡን አንስተ ከኪችኑ ወደ ዳይኒንግ ቴብሉ ማምጣት ነው። የኔ ስራ እሱ ሊሆን ይችላል አንዳንዴ። ገብቷል። ስለዚህ ያን የሰራው ሰውዬ ስለ ምግቡ መጣፈጥና ስለ እጅ እንትን ይያል ሙገሳ የሚቀበልበት ነገር ሊኖር አይችልም። አንዳንዴ እንደዛ ይሆናል የኛ ስራ። ገብቷል። ያለው መስጠት ነው በቃ ማቅረብ ይሆናል ያንተ ትልቁ ኳሊቲ። ብዙ የሚያመጻድቅ ነገር ላይኖረው ይችላል። ይሄ ነው የሚሰማኝ። ያ በዛውም እንደውም አንድ ክርክር ምን አመጣህ ትዝ የሚል ፎቶግራፊ ምናምን የሚባሉ ነገሮች ክሬቲቭ አርት ናቸው ወይ ማለት ሰው አስቦ ምናምን የሚፈጥራቸው ነገሮች ፈጠራ አለው ወይ? ጀስት ያለውን ነገር አይደለም ወይ ፒክ አድርጎ የሚሰጠው? ራሱ ተራኪዎች ራሱ ታውቃለህ ከመጽሐፍ ላይ ነው የሚተርከው አንድ ሰው ወይ ከተጻፈ ነገር ላይ ነው። ሰው ድምጹን አሳመረ እንጂ አንድ ሰው ይዛት ክሬቲቭ አርት ብለው የሚሞግቱ ሰዎች አሉ።
ያለውን ማቅረብ ራሱ ግን አንድ ክሬቲቪቲ አይጠይቅም በራሱ ሊሆን ይችላል አይደለም ያ ምክንያቱም አንተም ሌላም ሰው ያንን ኢሜጅ አንሳው ቢባል የምታዩበት ፍሬም አንግል ሴንስ የምታረጉበት ነገር በጣም የተለያየ ይሆናል አንዱ ካንዱ የተለያየ ነገር ነው የሚሰጣል ስለዚህ በእርግጥም ክሬቲቪቲ አለው ብዬ አስባለሁ ውስጥ አለው አንድ ጥሩ ነገር ልንገር ባይሆን ምንድነው መሰለ ህጉን ብቻ የሚኖሩ ሰዎች አሉ ኮምፖዚሽን ሩል ኦፍ ሰርድ ምናምን ይያሉ ህጉን እቺ በቃ የተቺ ዶግማዋን እሷን ብቻ የሚኖሩ ሰዎች አሉ ለኔ እሱ አርት አይደለም ስነ ጥበብ ሊባልም አይችልም የገደል ማሚቱ ነገር ነው ማስተጋባት ኦሬዲ ዩቲዩብ እና ኤአይ ቱሎች ቻት ጂፒቲ ምናምን እነሱ ሊሰጡ የሚችለው ነገር አንብበህ አንተም ኤአይ ሆነ ራስ ኤአይ አይደለ ኤአይ ሆነ ተግብረህ የምታረገው ነገር ጥበብ ሊያስብል አይችልም ጥበብ የሚባለው የተፈጠረው ነገር ላይ ኦሬዲ ካሜራ አለ ላይት አለ እነዚህ ነገሮች በሙሉ ላንተ መሳሪያ ናቸው እነሱን ተጠቅመህ ምን ሰራክ ነው እዛ ነው ኮንሰፕት ላይ ገና እንደ ሀገርም በቃ እንደ ዓለምም በጣም ብዙ ይቀራል በተለይ እንደ ኢትዮጵያ ገና ምኑም የትኛውን ታሪካችንን ወደ ካሜራ አላዋሃድ ነው የምለው ከአንዳንድ ጓደኞቻችን ጋር ስናወራ ምልበት ምክንያት እሱ ነው እንትን አላልነውም አላዋሃድ ነው አሁን እኛ ምኑ ላይ መሰለ ያለ ነው ካሜራውና ማኑ ላይ ነው ያለው ካሜራ ማን መባሉን ነው የምንፈልገው ገብቷል ማኑ እኛ ነን ካሜራው አለ ካሜራ ማን ገብቷል አሁን ኤአይ እኮ ከሱ የተሻለ ሐሳብ እኛው ከዚህ በፊት የነገርነውን ሐሳብ አስተዋውሶ ለኛ እየሰጠ ከኤአይ ጋር የሰራውት ምናምን ያስብለናል ግን እንደሱ አይደለም የሰው ልጅ ከዛ በላይ ነው ገብቷል ኦሬዲ ያለህን ነገር ለምሳሌ የሆነ ፕሮዳክሽን ስትሰራ ካሜራ ትከራያለህ ሄደህ ላይት ምናምን እንደዚህ እቃዎች ትከራያለህ ማትከራየው ምኑ ነው ጠይቀ ሄደህ ማትከራየው ባለሙያን መሰለኝ አይዲያውን ኮንቴንቱን ማትከራየው ሰርቀህ ታመጣዋለህ ሌባ ትባላለህ ተከራይተህ ልታመጣው አትችልም ምንድነው የምታረገው ፈጥረህ አስበህ ተጨንቀህ አይደል ይሄን ብሰራ ምን አመጣለሁ ምናምን አይደለም የምትለው እሱ ላይ ብናተኩር በጣም ጥሩ ነገር መስራት እንችላለን እሱ ነው የሚመስለኝ አብዛኞቹ አሁንም የሚሄደው ደግሞ ወደ ቅርብ ጊዜ ደግሞ ፎቶዎች ሲሄድ ህይወትን የሚያሳድድ ሰው ትመስላለህ በደንብ ህይወቱን ሰርች ለማድረግ የሚሞክር ሰው ትመስላለህ በካሜራ ውስጥ በተመሳሳይ ደግሞ በጣም መንፈሳዊ ፎቶዎች ደግሞ አሉ ወይም መንፈሳዊ ቦታዎች የተነሱ ፎቶዎች አሉ አሁን እነሱ ዘመኑ ነው ብዬ አስባለሁ የመታየት እነዛን ነገሮች የበለጠ ኤክስፖዝ የማድረግ ጊዜ ነው ብዬ አስባለሁ ወደ መንፈሳዊ ከዓለማዊ ፎቶዎች ደግሞ ወደ መንፈሳዊ ፎቶዎች ያለህን ጉዞ ደግሞ ብትነግረኝ ደስ ይለኛል እሺ እሱ መነሻው አንድ የኢትዮጵያው ጃንደረባ ትውልድ የሚባል መንፈሳዊ ማህበር አለ እዛ ማህበር የዛሬ 3 አመት ይመስለኛል ገደማ 3 አመት ወይም 4 አመት ገደማ ተቀላቀልኩኝ ሚዲያ ቲም ገና ያኔ የተመሰረተ ነበር እዛ ሚዲያ ቲም ውስጥ በፎቶግራፈርነት ገባው እዛ በፎቶግራፈርነት ስገባ ብዙ ጊዜ ዛን የነበሩት ስራዎች ኢቨንት ናቸው የተለያዩ ኢቨንቶች አሉ እነሱን እየሄድኩኝ አነሳለሁ በጣም ቻሌንጂንግ ነበር ባይዘይ ኢቨንት ፎቶግራፊ መጀመሪያ ማንሳት የጀመርኩት እዛ ማህበር ከገባው በኋላ ነው እንደዚህ ሰዎች በተሰባሰቡባቸው ቦታዎች ምናምን ምክንያቱም የኔ ባክግራውንድ የነበረው ስትሪት ፎቶግራፊ ነው መንገድ ላይ ነው ማነሳው የነበረው ብያለሁ እንደ መተዳደሪያ ግን ከዛ በፊት እንደዚሁ ከአባቴ ጋር በቢዝነስ ለመስራት ነበረኝ ምናምን ከዛ ፎቶዎችን ስትሪት ላይ ያነሷቸውን ፎቶዎች ምናምን እሸጥ ነበር ውድድሮችም ላይ ነበር ካርል የተወሰኑ በኋላ እዛ ማህበር ከገባው በኋላ ከመንፈሳዊ ኮንቴንቶች ጋር ያው ምልህ በቅርበት ቤተክርስቲያንን በሙያችን ማገልገል እንደምንችል መቼም ፕሮጀክቱንም ከዓላማ ጀምሮ የምታውቀው ከሆነ ሰዎች በሙያቸው አስራት በኩራታቸውን ለቤተክርስቲያን እንዲሰጡ እና ደግሞ በቃ የሆነ ነገር ለቤተክርስቲያን አድርግ ያለው ለማለትም ሳይሆን የምታደርግላትን ቤተክርስቲያን ሳትኖር በቃ ለመባረክ ምናምን እኛው ጠጋ ለማለት ምናምን በዛ ምክንያት ከመንፈሳዊ ወደ ቤተክርስቲያን በደንብ ቀረብ ብዬ በዛ ምክንያት አንዳንድ ሰዎች አሁን ካሜራው ምኑ ጀስት ፕሬዘንሱን ይነጥቃል የሚሉ ሰዎች አሉ አንዳንድ ሰዎች ደግሞ ያስፈልገናል ስሜት ያጋባልና አይደለም ፎቶ አይደለም ቃል እንኳን ዛሬ ደስ ብሎኝ ነበር እንዲህ አይነት ቤተክርስቲያን ሄጄ መጣው የሚል ስልክ እንኳን የሆነ ስሜት ይሰጣልና
አንዳንዶች ደግሞ ስሜት ያጋባል፣ አንዱ ለአንዱ ያለውን ነገር ሼር ያደርግበታል የሚሉ ሰዎች ደግሞ አሉ። ፕሬዘንስህን ይነጥቃል አንተ? ራሴ እነጠቃለሁ እንጂ ራሴ እንዲነጥቀኝ ሆናለሁ እንጂ አብዝቸው በመጠኑ ማደርገው ከሆነ ሁሉ ማለት በቃ እዛ ጋር የምታየው ነገር በሙሉ ውብ ነው። ውብ የሆነውን ነገር ዶክሜንት አድርጎ ለማስቀረት መሞከር ክፋት የለውም። ግን እንዳልከው ደግሞ የራስህንም ደግሞ ነገር የሚያሳጣህ ነገር ምልህ ቢያንስ ሄደሃል፣ ቢያንስ አልቀረህም። እየቆየ ስትመጣ ግን አሁን ለምሳሌ መጀመሪያ ካህናትን ቤተክርስቲያን ስናይ እየተራመዱ ምናምን ፎቶስ ለማንሳት ነው የምታስበው። ዲያቆናትን እየተራመዱ ፎቶስ ለማንሳት ነው የምታስበው። ከዛ ግን ስለ ካህናት በደንብ ታነባለህ፣ ታውቃለህ፣ ትሰማለህ። ቅዳሴ ምን እንደሆነ ምናምን ታውቃለህ፣ በደንብ ገብቷል። ያን ስታቅ ምን ሰዓት ፎቶግራፍ እንደሚነሳ፣ ምን ሰዓት ፎቶግራፍ እንደማይነሳ የሰዎች ፈርስት ኢምፕሬሽን ይሄ ገና ሄደ ፊት ለፊታቸው ሄደ ካሜራ ዘርግተ ማንሳት ሳይሆን ፈቃዳቸውን መጠየቅ፣ ሰዎቹን ማውራት፣ ካሜራህን ደብቀ ከሰዎቹ ጋር መግባባት ምናምን ወደሚለው ትመጣለህ። ይህ ሁሉ እድገት ነው እኔ ውስጥ ያለ። ያ አልፎ አልፎ ነው መጨረሻ ላይ በጣም ጥሩ ፎቶ ስለማንሳት የምታስበው። ለምሳሌ አንድ ማህሌተ ጽጌ ተሳትፈ ቢሆን ማህሌተ ጽጌው ላይ ሁሉም ሰዓት ላይ ካሜራን አታንቀዠቅዥም። ምን መስራት እንዳለብህ ቀድመህ ታስባለህ። መስራት የፈለግካትን ተሰራና ያ ሁላ ሰዓት ካሜራ ቁጭ ይላል፣ አንተ ደግሞ ትኖራለህ በቃ። እና እንትን ነው ምንድነው ለነገሩ ክብር መስጠት እና ቫልዩ መስጠት ይሄን ያስተካክለዋል። እንዲሁ እግረ መንገድ አለመሆን ነው ዋናው። በዛው ባነሰው ደስ የሚለኝ ስለ አዲሱ በጣም ይሄን 2 ዓመት ይመስለኛል ካልተሳሳትኩ የጽጌ ማህሌት በጣም በቃ ተያይዘዋል በደንብ ማለት ነው። አንደኛ ምንድነው የሚሰጥህ ስሜት ከቤተክርስቲያን ከዛ ሁሉንም ስርዓት ላይ ተካፈላለህ ብዬ ስለማመን ለጽጌ በጣም የምታደላበት ምክንያት ምንድነው? ከሱን ጀምር። ሁለተኛ ትውውቅህንም በዛው አወራኝ እስቲ ቢያልፍም ወሩ ማለት ነው። ይኸውልህ በጣም ይገርማል። ማህሌተ ጽጌ መጀመሪያ የሄድኩት ለዚህ ለኢትዮጵያው ጃንደረባ ትውልድ የሚዲያ ክፍል ቪዲዮ ልንሰራ ነው። ያው ሚዲያ ክፍል እንደ ሚዲያ ክፍልነቱ የቤተክርስቲያኗን ነገር ማስቀረት አለበት፣ መያዝ አለበት። በቃ ይሄ ነው። ስለዚህ እኔ ደግሞ አንድ ቪዲዮም ፎቶም እንደሚያነሳ ሰው አንድ ተልኬ አንድ ጓደኞቻችን አሉ ምናምን ለምን ማህሌተ ጽጌ ሄደን ለመጀመሪያ ጊዜ ነው የምልህ የዛሬ 3 ዓመት ምናምን ሄድንና በስልክ በደንብ ቀረስኩኝ ምናምን እዛው የሚያገለግሉ ዲያቆናትን ምናምን አወራሁኝ። ፈቃድ ምንም ችግር የለውም ተባልኩኝ ምናምን ጋይድ አድርገውኝ ሰራሁኝ። በቃ ቪዲዮ ፍርሃት እንደነበረው በደንብ ያስታውቃል፣ አሁንም አለ። በዛ ማህሌተ ጽጌን አቴንድ ማድረግ ጀመርኩኝ። ከዛ ጓደኞቼ ናቸው በቃ ያው መቼም እዛ ውስጥ ሰርክል ጓደኝነት ይኖረን አይደለ? ዛሬ ማታ የት ነህ ምናምን እየተባባልን እንሄዳለን። ለእኔ አዲስ ነገር ነው ያ። የመጀመሪያው ነገር አልናቀችኝም ቤተክርስቲያን። ገብቷል። ማን ነው ምንድን ነው ምንም መፈተሻ የሴኩሪቲ ማሽን የላትም። ፊት ማህሌቱ ላይ ከፊት ነጠላዬን ለብሼ ጽናዬን ይዤ ምናምን መቋሜን ይዤ እቆማለሁ። የሚባለውን ዝም ብለህ እያጉረመረምክ ትላለህ። በዛ ሰዓት አዛን አርቲስት የምታየው ነገር አለ። ገብቷል። በቃ እሱን ዶክሜንት ማድረግና ማስቀረት ነው። ከዛ ውጪ ቅዳሜ ማታ የት ትሄዳለህ? አማራጭ መጀመሪያ የሆነ በቃ ጓደኞቼ ፑሽ እያደረጉኝ ምናምን ነበር የሚሄደው። ከዛ ግን የኔም ፕሬዘንስ አለ። ከዛ ደግሞ ዶክሜንት የማደርገው ደግሞ ነገር አለ እና ደግሞ መጨረሻ ላይ ባልናገረው ደስ የሚለኝ መጀመሪያ የምናገረው እመቤታችንን በጣም ነው የምወዳት። የእሷ የስደቷ ነው። እንደገና ደግሞ በቃ ማህሌቱ የሚባለው ነገር ትርጓሜው በቴሌግራም ሲላክልን ምናምን ኢትስ በጣም ኢንተረስቲንግ እና እንደውም ከኔ ድክመት ብዙ መስራት የነበረብኝ ነገሮች ነበር። ለምሳሌ ከዶክሜንተሪ አንፃር እንኳን ብታየው ከአበባ ሻጥ ጀምሮ በቃ ያለው ቼን እንዴት አድርጎ ቤተ መቅደስ እንደሚገባ ማለት ነጋዴውን ሳይሆን አበባው ኤቭሪቲንግ በቃ የሆነ የተገናኘ ግንኙነት አለው ምናምን ኤቭሪቲንግ ኢንተረስቲንግ ነውና ያ ነው በጣም ትልቁ ነገር። እዛ ውስጥ በጣም አሪፍ ፎቶዎች ለማውጣት ሞክሬያለሁ፣ ግን ገና ነው። አይ በጣም ያምራሉ እስካሁን ያሉት ሆነን ለማውራት አንተ መሆንንም ማያውቁ ግን ፎቶውን በጣም ብዙ ሰው ሼር ያደርገዋል፣ ፖስት ያደርገዋል። አዎ አንተ እንደሆንክ ሰው ኖቲስ ላይ ያደርገው ይችላል፣ ግን በጣም ብዙ ሰው ይወዳቸዋል። ከዚህ ጋር በተያያዘ ግን ብትነግረኝ ደስ የሚለኝ
መፈራቱን መከበሩን ውስጡ ያለውን ግርማ ሞገስ ካሜራ እየቀነሰው እንዳይመጣ የሚፈሩ ሰዎች አሉ ስርዓቱን ማለት ነው አንዳንዴ ደግሞ ምን ይሰማል ሆነን ለማውራት ኢንስታግራም ላይ ወይ ዩቲዩብ ላይ ያንን ነገር ስታየው ኦሬዲ የመሄድ ያክል አይሆን አይቻለሁ ማለት ያክል ለአንዳንዶች ደግሞ የስንፍና ምልክት እንዳይሆንም ማለት በቃ ይሄው መጥቶልኛል አይነት ሁሉን ወደ ቤት እያመጣ ነው ሁሉን ወደ ስልካችን እያመጣ ነው እንዴት ይሆናል የሚል አንድም ሌላ መከራከሪያ አለና አንተ ልብህ ምን ይልሃል ነገሮችን በካሜራ ሁሉ ማሳየታችን ምን ይሰማሃል ምንድነው ከሩብ ግማሽ በታች ያለው ምንድነው መለኪያው ከሩብ ግማሽ በታች ምንድነው የሩብ በግራም እንኳን አይለካም በግራም አይለካም ምን የማሳየው ነገር እዛ ካለው ነገር አንፃር ኤልያስ ትረስት ሚ ኦኬ በግራም አይለካም እኔ ኢቭን ላይቭ ስትሪም የዩቲዩብ ላይቭ ስትሪም የሚሰሩ ሰዎች አሉ የማህሌቱን ምናምን ላይቭ ስትሪም የሚሰሩ ሰዎች አሉ ላይቭ ስትሪም በሰራ እንኳን በግራም አይለካም እዛ ያለው ፊልም ታደርገው ነገር አይደለም ፎቶ አንድ ሞመንት አንድ ግድግዳ ናት አንድ ፍሬም ናት ገብቷል በፍጹም ልታስቀረው አትችልም እኔ እንደ ፎቶግራፈርም እንደ ቪዲዮግራፈርም ሳወራህ ግን እንደው እንደ ወርቅ በግራም አይለካም ሄደ የምታገኘው ነገርና ሶሻል ሚዲያ ላይ ያለው ነገር በፍጹም አያስቀረው እንደውም ምንድነው በጣም ጥሩ አድቫንቴጁ መሰለህ ስነውበትን አይደል ኤስቴቲክ ይሄ ስነውበትን እኔ በገባኝ መጠን እኔ በተረዳሁትና እኔ ባየሁት አይን አይደል ማሳየው አርቲስት ከሆነ የራሱን አይን መጥቶ እኔ መጀመሪያ የመጣሁት እኮ ማህሌት ልቆም አይደለም ቪዲዮ ልቀርጽ ነው ቪዲዮ ልቀርጽ መጥቼ ነው ቤተክርስቲያን ያስቀረችኝ አሁንም እየሄድኩ አይደለም በነገራችን ላይ እንደዚህ ስልህ ደግሞ ያፌን ሰምቶ ገብቷል እንደዛ አይደለም ገና ምኑ ተነካና እንደዛ አይደለም እና በስነውበት ሰው ለመሳብ ራሴም ለመሳብ ራሴ ያየሁትን ራሴ ያነሳሁትን ፎቶ አይቼ ተመልሼ ቤተክርስቲያን እንደሄድ ይሆናል የምሰራው እና ያ ፕሮብለም አይመስልኝም እኔ አይመስልኝም አንድ ላይ ብናያይዘው ደስ የሚለኝ ከዚህ በፊት ሌሎችንም መመራን ለመጠየቅ ሞክሬያለሁ ክርስትና ከፖስቱ ጋር በተያያዘ ከፖስቱ ዘመን ጋር በተያያዘ የፋሽን ሴንስ እንዳይመጣ አትሰጋም ወይ ብናወራ ደስ የሚለኝ ከሼር ማድረግና ታይታ ወይም የነበረህን ነገር ማካፈልና ለሌሎቻችን ደግሞ አንዳንድ ጊዜ ለታይታ የምናደርገዋለን እኔ አሁን ሁሉ በቅርብ ያለው ቤተክርስቲያን ሰዎች እንደተሳለሙ በሩ እንደታለፈ ስልክ ነው የሚወጣው ኢሜጁን ለመያዝ ነው ምናምን የሚደረገው ነገር ምናምን እነዚህ ነገሮች ለቤተክርስቲያን ፈተና እንዳይሆኑ ለቤተክርስቲያን ስል ለኛ ለክርስቲያኖች ማለት ነው ፈተና እንዳይሆኑ ዝም ብሎ ቀጣዩን 10 ዓመት ስትመታው ማትስ ማለት ነው ወደፊት ምን ይታያል ቤተክርስቲያን ላይ እንደተፈጠሩ የቤተክርስቲያን ፈተናዎች ብለን ነው ማለፍ ያለብን ይሄ ኦኬ ቤተክርስቲያን ላይ የሚፈጠሩ እንደ ቤተክርስቲያን ፈተናዎች ስልክ በክርስቲያኖች ብርታትና ትጋት ነው እንደዚህ አይነት ፈተናዎች የሚታለፉት ይሄን ለምን አልኩ መሰለ የትኛውም ዘመን የራሱን አይነት ፈተና ይሰጠናል ለቤተክርስቲያን ነው ማለት ልክ ነህ በጣም ብዙ ማየት የሌለብን ነገሮች አይተናል የትኛውም ዘመን ላይ ስለ አሁንኛ ያልኖርንባቸው እኛ ያልተወለድንባቸው አባቶቻችን ያልተወለዱበት ዘመን ላይ ቤተክርስቲያን ላይ በጣም ብዙ ፈተና ደርሷል ይሄ ዘመን የሚሰጠን ትልቁ ፈተና ማህበራዊ ትስስር ገጹን ለእኩይ ተግባር የሚጠቀሙ ቤተክርስቲያንን አጀንዳ አድርገው የሚሄዱ የሆኑ ግለሰቦች አይደል እነዛ ሰዎች በሚያደርጉት የምትገለጽ ቤተክርስቲያን የለችንም ሄደህ ነው ፊልም ማድረግ ያለብህ ስርዓቷን ያለውን ነገር ሄደህ ነው ኤክስፒሪየንስ ማድረግ የሚኖርብህ ሶሻል ሚዲያ ላይ ባለው ከሆነማ እሳቱም አለ ውሃውም አለ እሳቱ አትሂድ እንደዚህ አይነት የውስጥ ፈተናዎች አሉ ምናምን ብለው አንተ በብቃት መስማት የሌለብህንም ችግሮች መጥተው ይነግሩሃል መልካሙም ነገር ደግሞ አለ ገብቷል ታመዛዝንና የግል ትጋት ያልኩ እሱን ነው በቃ ከእግዚአብሔር ጋር ባለ ግንኙነት የግል ፐርሰናሊ አንተ ሄደ ያለውን ነገር እሳቱንም ውሃኑም ለይተህ ራስህም እኮ እንደሰው ትፈተናለህ ሶሻል ሚዲያ ላይ ስላልወጣህ ነው እንጂ ሁላችንም እንፈተናለን በግል ገብቷል ያን ሁሉ የምናልፈው ግን ከእግዚአብሔር ጋር በሚኖረን ግንኙነት ነው እኔ ፈተና ይቆማልን ብዬ አላምንም ደግሞ ነገሩ አልጋ ባልጋ ከሆነ ምን ትግል ሆነ እንዳለው ሰው በቃ አይሆንም አንድ በጣም የሚወደድ ነገር አንድ በጣም ቤስት የሚባል ነገር አለ ፈተና አይገኝም
ስለዚህ የቤተክርስቲያንን በጣም ፍሬዋን በጣም ትልቋን ነገር የምናገኘው በእንደዚህ አይነት ፈተናዎች ውስጥም አልፈን መሄድ ስንችል ነው መገኘት ስንችል ነው ብዬ ነው ማስበው ኤልያስ። እኔም ብዙ የሚፈትኑኝ ነገሮች ገጥመውኝ ያለፍኩት ግን አሁን በማወራ የግል ትጋት ነው። በቃ ለድርጅታችን ቴምር ፕሮፐርቲስ ከ10 በላይ ፕሮጀክቶችን ገንብተን ያስረከብናቸው ደንበኞቻችን ለስራችን ምስክሮች ናቸው። በአሁኑ ሰዓት ቤት ለመግዛት ላሰባችሁ በመሃል ከተማ በኮሪደር ልማት ባሸበረቀችው አዋሬ እንዲሁም የዲፕሎማት መቀመጫ በሆነችው ሳር ቤት ላይ አዳዲስ ፕሮጀክቶችን እስከ 35% ቅናሽ አድርገን ይዘንልዎ መጥተናል። ሳር ቤት ላይ ባለ 2 መኝታ ከ5 ሚሊዮን 700 ሺህ ብር ጀምሮ፣ ባለ 3 መኝታ ከ9 ሚሊዮን 900 ሺህ ብር ጀምሮ በቋሚ ዋጋ የግሎ የሚያደርጉበትን እድል አመቻችተናል። አዋሬ ላይ ባለ 1 መኝታ ከ5 ሚሊዮን 400 ሺህ ብር ጀምሮ፣ ባለ 3 መኝታ ከ8 ሚሊዮን 100 ሺህ ብር ጀምሮ ማግኘት የሚችሉበትን እድል አመቻችተናል። የንግድ ሱቅ አማራጭ ለምትፈልጉ ደንበኞቻችን በመሃል ፒያሳ አድዋ ሙዚየም ፊት ለፊት እንዲሁም በቃሊቲ ገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ ይዘንልዎ መጥተናል። ለበለጠ መረጃ በ0942 039903 ይደውሉ። ቴምር ፕሮፐርቲስ። አንዳንድ ጊዜ ሴቭድ ሜሴጆችን ሳይ ፖስት ይለኛል ማለት በቃ ይሄናውን ብትለቀው ጥሩ ነው ለሰዎች ሼር ብታረገው ይለኛል። አዲሱ ዘመን ግን ሼር የማድረግ የሆነ ኦብሰሽን ውስጥ የከተተን ስለመሰለኝ ነው ጥያቄውን የጠየቀው። ከቸርች አንጻር ብቻ አይደለም፣ ከህይወት ልባችን ላይ ከምናስበው ከምናመላልሰው የማይፖሰቱ ሀሳቦች ወይም የማይለቀቁ ድምጾች የማይለቀቁ ከራስ ጋር ያሉ ንግግሮች ሊኖሩ ይችላሉ ብዬ አስባለሁ። አሁን ሁሉ ነገር ደጅ ወጥቶ ጓዳ እየጠፋ ስለሆነ የዛ ነገር ባውንደሪው ምኑ ጋር ይመስልሃል? አንተ ራሱ እንደዛ አንዳንዴ ፎቶዎችህን ሁሉ የማትለቀው ፎቶ አለ አለኛው? እውነት? አዎ። የጠላሁትን ፎቶ ለሰው አላሳይም። የጠላሁትን ፎቶ ለሰው አላሳይም። ግን ይሄ ሰዎች በቃ እኔ ጋር መሆን ያለባቸው አለ በጣም ለራሴም ለሌሎች ሰዎችም ፈተና መሆን የሌለብኝ ፎቶዎች አሉ። ዝም ብለህ ማለት አዘ ፎቶግራፈር ሁሉም ነገር የታየውን በሙሉ ዶክመንት አድርገህ ወደ ማህበራዊ ትስስር ገጾች አታወጣም። ባይዘው እዚህ ላይ ነው ችግሩ ያለው። ማለት ብቻህን ሆነ የምታየውን ፎቶ ከብዙ ሰዎች ጋር ለማየት መሞከር እንትን ነው ማለት። አሁን ይሄን ስል በጣም የተለየ ነገር ምናምን ሆኖ አይደለም። ግን ለምንድን ነው ርዕስ የምትሰጠው? አሉታዊ ርዕስ የማትፈታውን እንትን እስረኛ ለምን ታስራለህ? ገብተዋል? ፍርድ ቤት የማታቆመውን እስረኛ ማሰር ማለት ነው የሆነ አንተ ያላመንክበትን ነገር ማህበራዊ ትስስር ገጽ ላይ ማውጣት ማለት። እና ማልፖስተው ፎቶ ከእንትን አንጻር እንዳልከው ነው። ይሄ ነገር ብለቀው እንደው ለቤተክርስቲያን ምን አተርፋለሁ? አሰድባት ይሆን ወይስ ጠቅማት ይሆን? ሌላም ነገር ነው ማለት ሌላም ነገር እንደዚህ አለ። ማመዛዘን ያስፈልጋል ብዬ አስባለሁ። ሪስፖንሲቢሊቲ ምናምን ግዴታ ነው። እንደ ሰው አለብህ፣ ከዛ ደግሞ እንደ አርቲስት አለብህ፣ ከዛ ደግሞ የቤተክርስቲያን ላይ ያሉ ኮንቴንቶችን ምናምን የምትሰራ ደግሞ የምትለቅ ምናምን ከሆነ ደግሞ እንደ ምዕመን ደግሞ ሪስፖንሲቢሊቲ አለብህ፣ ግዴታ ነው። የምትለቀው አንተን አይደለም። አሁን የኔን ፎቶ ብለቅ እኔ ነኝ የምወቀሰው። ገብቷል? የምለቀው ግን የኔን ፎቶ አይደለም። ሌላ የሆነ ቤተክርስቲያን ውስጥ የተነሳ የአንድ ካህን ፎቶ ምናምን ሊሆን ይችላል። እና እንደዛ ይመስለኛል። ስቶሪ ቴለር ነኝ ብለህ ታምናለህ። በፎቶዎችህም እሱን ነው ለማንጸባረቅ የምትሞክረው። ህይወት ነው፣ ታሪኮችን ነው የምታስሰው ብዬ አስባለሁ። እኔም ሳይ ለአንተ ታሪክ ምንድን ነው? ለአንተ የሚነገር የማይነገር ታሪክ የቱ ነው? ለአንተ ሼር የሚደረግ የማይደረግ ታሪክ የቱ ነው? ሁሉ ታሪክ ይነገራል የሚሉ ሰዎች አሉ፣ አርቲስትም ሆኖ ማለት ነው። ሁሉ ታሪክ ሲኒማቲክ ሆኖ ፎቶግራፍ ሆኖ የሆነ ነገር ሆኖ መውጣት አለበት ብሎ የሚያስቡ ሰዎች አሉ። አንዳንዶች ደግሞ የአርቱ መለኪያ ራሱ ሴሌክቲቭነስ ነው ማለትም ይሄ መራጭነት ነው የሚሉት። የተመረጡ ህይወቶች ናቸው መሰጠት ያለባቸው የሚለው። ታሪክ ለአንተ ምንድን ነው? ታሪክ ለእኔ ምን እንደሆነ ከመንገሬ በፊት ለምን ወደ ስቶሪ ቴሊንጉ እንደመጣው ልንገርህ። ቅድም ከነገርኩ ታሪክ ጋር ይገናኛል። የሶሻል ሚዲያ ላይ ፖስት አደርግ ነበረ ፎቶዎች እና ያው ብዙ ጓደኞች የማይስማሙበት ግን እኔ የማላቆመው የፎቶ ከለቀኩ በኋላ ካፕሽን እጽፋለሁ ብዙ እና ያው ሌላም እንደዚህ ከፎቶግራፍ ጋር ስልጠና ምናምን የሚሰጡ ሰዎች ጋር ብዙ ተከራክረንበታል ይሄን ጉዳይ
ፎቶግራፈር እንደ ፎቶግራፍ ብቻውን ነው መቆም ያለበት ምናምን። እኔ አቡነ ጴጥሮስን አይደለም የምሰራው ብቻውን አላቆመው። ሞኖሎግ አይደለም ብቻህን ቁም አለኝ ምናምን ካመንኩበት አደርገዋለሁ። ለዛ ነገር ይሄ ነገር ዲዘርቭ ያደርጋል ካልኩኝ እሄዳለሁ ምናምን እና ካፕሽን ብዙ ጽፋለሁ ሶሻል ሚዲያ ላይ እና ካፕሽኑን ማንንም አያነበውም። ብዙ ሰው እኔ ደግሞ ማውጣት የምፈልገው ነገር አለኝ መያዝ አልፈልግም። ይሄ አምቄ የሆነ ነገር በተለይ ምናምን የሚይዝ ሰው አይደለሁም። ፖስት አደርገዋለሁ አይነበብም። በኋላ ምን አሰብኩ አንድ ጊዜ ወደዚህ ወደ ደብረ ማርቆስ አካባቢ የምትኖር አክስት አለች መልኳ የምትባል እና ለክረምት እዚህ አዲስ አበባ ይመጣሉ ዘመድ ጥየቃ ብለው ሲመጡ ከሷ ጋር እንዲው ስናወጋ በጣም ጥሩ ነገር እንደው ሌላው ሰው ቢሰማው በያሰብኩና የዛን ቀን ለምን ጻፍኩትና ነገር ይሁን ለምን እና አልተርከውም። ከዛ በፊት አንድ ዲያቆን ዮሴፍ ግርማ ከሱ ጋር ኩለሄ ቲዩብ ብለን ከፍተን መጽሐፍ እንተርክ ነበር። ከዛ ምን አስፈራራኝ ምንም ጸሐፊዎቹን ሳንጠይቅ የምንሰራው ነገር ተሰብስበን እስር ቤት ነው የሚከተል ብለን አቆም ነው። ከዛ ብዙም አልዘለቀም እሱ በዛ ትንሽ ድምጽ ተፈታትሸናል። ኦኬ ይሄ ነገር መውጣት ይችላል ምናምን ብለን ነበር። አክስቴ መልኳ ላይ ኤክስፐሪመንት ተደረገ ሶሻል ሚዲያ ላይ ወጣ። ቲክቶክ መቼም ታውቀው አይደል አሰስና ገሰሱ የኛ አሁን አሰስ ገሰስ ነበር። እሱን ስለቀው ቫይራል ወጣ። ደግሞ ያስደነግጣል 21000 ሰው ምናምን ላይክ እንዴ 21000 ሰው እኔን እንደዛ ሰው ይሆንኩኝ እኔ ሙሴ ነኝ እንዳለው የግሩም ላይ ሙሴ ነው መቼ ነው ኢየሱስ ክርስቶስ ነው በትር የሰጠኝ ምናምን አለና መቼ ነው የሰጠው የሚለው ከመሃል እንደወጣ ሆንኩኝ። ምን በቃ እንትን ሆንኩኝ ነብይ ሆንኩኝ ያልተሰማኝ ምንድነው ያው ሶሻል ሚዲያው ሳልፈልግ ነው ባይዞ እንትን ስቶሪ ቴሊንጉ ላይ ናሬሽኑ ላይ እንድቀጥል ያደረገኝ። ጥሩ ተቀባይነት ነበረው። ከዛ በኋላ ለምን ከዚህ በኋላ ጽፋለሁ ናሬት ለምን አላደርግም ብዬ የትኛውን ጽፎች ናሬት ማድረግ ጀመርኩኝ። በዛ የመጣ ነው ስቶሪ ቴሊንጉ። ስቶሪ ቴለር የሚያስብለኝ ነገር አንድ ነገር በተለያዩ መንገዶች ለመግለጽ ስለመሞከር ነው። በነገራችን ላይ ካሜራ፣ ናሬሽን ምንድነው ይሄ ጽሁፍ ምናምን ጨምሮ ለኔ ቱልስ መሳሪያ ናቸው። በነገራችን ላይ ፕሮፌሽኔም አይደሉም። ካሜራማን አይደለሁም። ገብቷል? ይሄ ካሜራውን ተጠቅሜ የሆነ ነገር መስራት የምችል ሰው ነኝ ነው። ኢቨንት ሊሆን ይችላል ምናምን ገብቷል? እኔ ነኝ ስቶሪ ቴለሩ። እዛ ውስጥ ታሪኩን የምነግረው እኔ ነኝ። ማኑ ነኝ እኔ። ገብቷል? አንዳንዴ በእቃው ነው ሰው የሚገለጸው ብዬ አስባለሁ። ገብቷል? ኦፕሬት ብቻ አይደለም የምታረገው። ቅድም ያልኩ ነገር አለ አይደል? ከዛ ጋር የተገናኘ ነው። የስቶሪ ቴሊንጉ አይዲያ በዋናነት የመጣው ስትሪቱ ላይ ነው። የሚገርምህ በቃ ዝም ብዬ መንገድ ላይ ወጥቼ ሰዎችን አወራለሁ፣ ፎቶ አነሳለሁ። ለምን ፎቶ ታነሳኛለህ ብሎ ከሚጠይቅ ሰውዬ ጀምሮ ንግግር ትጀምራለህ፣ ታወራለህ ምናምን። የዛን ሰውዬ ታሪክ መቼም አንድ ቀን 2 ቀን 3 ቀን ታገኘዋለህ፣ ታወራዋለህ። ምንም አታረገውም ራስህ ይዘኸው። ስለዚህ ወደ ሶሻል ሚዲያ ታወጣዋለህ። ከጠየቀኝ ጥያቄ ጋር ሳገናኝልህ የሚነገር ታሪክ የትኛው ነው፣ የማይነገር ታሪክ የትኛው ነው፣ ሴሌክቲቭ ነን ወይ ምናምን፣ እኔ የወደድኩትን እኔ ይሁን ያልኩትን ሰው ቢሰማው ደስ ሊለው የሚችለው ነገር አለ። ቁም ነገር ሊሆን ይችላል፣ መዝናኛ ሊሆን ይችላል ምናምን አለ። ያ ለሰውየው ታሪኩ ነው፣ ከረንት ሲቹዌሽኑ ነው በቃ። እና ሁሉም ሰው ደግሞ ታዋቂ መሆን የለበትም። በነገራችን ላይ ሁሉም ሰው ታዋቂ ከሆነ አዋቂ ይጠፋል። የሆነ ክሬት የሚደረግ ማንነት ይኖራል። ስለዚህ አዋቂ ባልሆኑ ሰዎች ውስጥ ደግሞ የሚኖር አዋቂነት ደግሞ አለ። ማን ነው ታዋቂ ባልሆኑ ሰው የሚኖር ማንነት ደግሞ አለ። እሱን ነው የምፈልገው። መታወቁ ለራሱ ነው። ገብቷል? ስለዚህ ታዋቂ ነኝ ያላለውን ሰውዬ ደግሞ ማስተዋወቅ ነው የኔ ድርሻ። ማን ነው ስምህ ከሚለው ጀምሮ ከኖረበት ምናምን ታደምጠውና ለሆነ ሰው ትልቅ ኢንስፓይሬሽን መሆን የሚችል ነገር መፍጠር እንችላለን። እና ያው መቼም እንደ ዩቲዩበር ሳይሆን እንደ ሰው ላንተም ብጠይቅህ የገደል ማሚቱ ህይወት ነው ያለን። የሆነ ሚዲያ ላይ የቀርቦ ያወራውን ነገር ሌላ ሚዲያ ላይ እየቀረበ ያው የጋዜጠኞቻችንም ድክመት ምናምን ቢኖርም ግን ከእንግዳ መረጣም ከምንም ጀምሮ አዲስ ሰው ለማውጣት ብዙ እንትን የለም። እና ከዛ አንፃር ነው እኔ ያተኩሬ መስራት የምፈልገው። እዚህ ላይ ምን ባነሳል ደስ ይለኛል። አንድ ጽሁፍህ ላይ
አንድ ሰው ታገኛለህ ካንተ እና ትጠይቃቸዋለህ ሰላም ይሉሃል ፈገግታቸው ደስ ይላል እና ታወራቸዋለህ እና ይሄን ፈገግታ ከተማ ላይ ካየሁት ቆየው ይላል ጽሁፉ ነው ምልክ ተደጋግሜ ሳይ በጣም ሎር የሚባሉ በክላስ ደረጃ ህይወቶችን ነው እኛን ነው ማለት ነው የምታነሳው የምትወደው ምናምን በጣም የገጠሩ የተፈጥሮ ነገር ደግሞ አብዝቶ ይማርካልና ከተማና ሀብት ጠልነህ እንዴ አይ እንደሱ አይደለም ስለማላገኛቸው ሀብታሞቹ እኔ ውሎዬን ነው አማገኘው እንደዛ ሆኖ አይደለም ሆነን ለመናገር የትትና ጉዳይ ይመስለኛል አሁን ሀብት ያላቸው ሰዎች ተትና ያላቸውም ይያልኩ አይደለም የመጀመሪያው ውሎዬ ነው በስራ አጋጣሚ በቃ እንግዲህ ስዟዟር ማገኛቸው ሰዎች ከዛ የሚማርኩኝ ደግሞ በጣም ዝቅ ያሉ ሰዎች ምናምን ሆነው ሳይሆን ምንድነው ምገምተው ነገር አለ በቃ ቀደም ያልኩ ነገር የለም መንገዱ ላይ ማየት መፈልገው የኔን ነገ ነው ገብቷል ከፍላ ሀገርም ሰውጣ ምናምን አንድ የሚማርከኝ ሳያቁኝ እንዴት ነው ይሉኛል ለኔ በጣም ትልቅ ነገር ነው ይሄ ከተማ ላይ እንዴት ነው ካለኝ ወይ ስልኬን በልቶኛል ወይ ሊበላይ ነው አቅዷል ማለት ነው ይሄም የኔ አመለካከት ነው ክፍለ ሀገር ግን እንደዛ አይደለም በቃ እንዴት ዌልካም እምልህ የሆነ ጊዜ እንደውም ላሊበላ ሄጄ ደህና ነው ወይ እንዴት ነው ብለው አጥብቀው ጠየቁኝና እኔ ደግሞ ዘመዳቸው መስያቸው ነው አልኩኝ ሌላ ሰው ደገመኝ እንዴ ደህና ነህ ምናምን ሶስተኛ ሴትዮ አገላብጣ ሳመችኝ ከዛ ምን አይነት ሰዎች ናቸው ብዬ በጣም ገረመኝ የማያውቁትን ሰው ሰላም ይላሉ ለኔ ከተማ ለሚኖር አንድ ሰው ይሄ ለኔ ትልቅ ነገር ነው ምልህ ትንሿ ነገር በተለይ ይሄ ፈርስት ኢምፕሬሽን አንተ እንዴት ነው አንድ ቦታ ሄደ የሆነ እቃ ልጠይቅ እቃው ስንት ነው ብለህ ስትጠይቀው ዋጋውን ብቻ እንዲነግር ነው የምትጠብቀው አይደል 30 ብር ወይም 40 ብር ወይም 50 ብር እንደዚህ ነው አይደል ትትናውን በዛ ውስጥ ሊያሳየህ ለማሳየት ብሎ እኮ አይደል ህይወቱን ይማርከኛል ገብቷል እና የሱ ውጤት ነው በቃ ለመጻፍ የሚያነሳሳኝ ምናምን ያቺ ተርኒንግ ፖይንት ናት ለነገይም በተለይ አልወለድኩም ለልጆቼ ለታናናሾቼ ምናምን ማስተላለፍ የምፈልገው እቺኛዋን ኢትዮጵያ ነው በደንብ ናሬት ማድረግ የምፈልገው ኖሬ ይኸውልህ ብዙ አፕ ኤንድ ዳውን አለ አይደል ፈረንጆቹ የሚሉት ከፍታና ዝቅታ እነዛን ከፍታና ዝቅታዎች ሁሉንም አታስተላልፋቸውም የትኛው ነው የማይነገረው ካልከኝ ይሄኛው ነው የማይነገረው ምጥለውን ይሄ በቃ የሚያስጠላኝን ሰምቼው ምናምን እሱን ማናገር አልፈልግም ማስተላለፍ የምፈልገው ግን ያ ፈገግታቸው የሚያምረኝ ገብተዋል ሳያቁኝ እንዴት ነው ያሉኝ እነሱን እቺኛዋ ኢትዮጵያ አለች እቺን ኢትዮጵያ ነው ማስተላለፍ የምፈልገው እኔ አወቅኳት ደረስኩባት ምላት እቺን ነው እና ለዛ ነው እንጂ የአሉታዊ ነገር በሙሉ ለምሳሌ አሁን ወደ ኋላ በመለስልህ የቤተክርስቲያን ነገሮች ላይ በጣም ቤተክርስቲያን ውስጥ ጊዜ ማሳለፍ ሰው ሆኜ አይደለም ግን በሄድኩ አጋጣሚ ማስተላለፍ የምፈልገው እቺኛዋን ፓርት ነው ብዬ ሳስተላለፍ ያኔ በተለያየ አጋጣሚ የሰደብናትን ቤተክርስቲያንን ቢያንስ የመካስ እድሉ ሊኖረን ይችላል እንጂ ለሷ ምንም የምንጨምርላት ደግሞ አንዳች ነገር የለም ለዛ ነው የሚመስለኝ ተረካውን ጀምረህ አቆመሃል መች ትከተለዋለህ አሁን ምን ላይ ነህ ወደፊት ምን በዚህ ጉዳይ ምን ታስባለህ በፎቶዎቹ በስቶሪ ቴሊንግ ዶክመንተሪም ጭምር መስራት የምፈልጋቸው ዶክመንተሪ ሐሳቦች አሉ በፎቶም በቪዲዮም ፎቶዎችም ወደ ኤግዚቢሽን የማውጣት እቅድ አለኝ የጀመርኳቸውም አሉ ፎቶ ብቻውን መቆም አለበት የሚሉ ሰዎችን እንጋብዛቸዋለን ስቶሪ ቴሊንጉም ደግሞ ሰሌክቲቭ ለመሆን ፈልጌ ሳይሆን በሌሎች አሁን የሰዎችን ሁነቶች ኢቨንት ምናምን እሱን መስራት ጀምሬያለሁ ደግሞ አንድ እዚህ ዘርፍ ላይ ሆነ ብዙ ነገር መነካካት እንድትችል እድል ይሰጣል ከዛ ውጪ አንድ ሲስተም ከዘረጋህ በኋላ አብረው ከሚሰሩ ወዳጆችን ካፈራህ በኋላ ራሱ ሲስተሙ ይዞት የሚሄደው ነገር ነው እሱን ለማበጃጀት ላይ ያለው አሁን ላይ የሆነ ምንድነው ሲስተም ክሬት ለማድረግ ምናምን ከዛ ውጪ የናሬሽኑም ስቶሪ ቴሊንጉም በዚሁ ይቀጥላል ጀምሯል በጣም በቅርቡ ይቀጥላል እሱን ነው ማሰበው
ሚኪ ስላገኘው ደስ ብሎኛል። እኔም በጣም ከዚህ በላይ በጣም ብዙ እናወራለን ወደፊት በሌሎች ስራዎች ደግሞ ይዘን እንመጣና ይሄው ከእጃችን ነው ብለን ደግሞ የምናስረክበዋለን። ከዚህ በላይ እንዲቀና የምትወደው ነገር ሁሉ እንዲመጣልህ እመኛለሁ። ስላገኘው ስለመጣህ በጣም እኔም በጣም አመሰግናለሁ። ይላይ ቴንክ ዩ እግዚአብሔር ይስጥልኝ። የዛሬው ይህን ይመስላል።